በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓርብ የሚነበብ የሚጸለይ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ አሜን። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃም የይስሐቅና ያዕቆብ አምላክ ሆይ በዚህች ዕለትና በዚህች ሌሊት ተስፋ የምትሆነኝን ነገር ግለጽልኝ። ክፉውንም ሁሉ ከኔ ያስወግድና ከአንተ ዘንድ የሚገኝ ቸርነትህንና ባለሟልነትህን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርግ፣ ነገር ግን ሁልጊዜ አመሰግን ዘንድ በቤትህም እንድቆም አድርገኝ እንጂ። አቤቱ ጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትን ከኔ አታርቅ፣ በትእዛዝህም ጎዳና ምራኝ። አቤቱ ወዳጅህን አብርሃምን ባለሟልህን ይስሐቅን ያከበርክው ያዕቆብንም እንደባረካቸው እኔንም ባርከኝ፣ አክብረኝ። ኃይልን ማቸነፍን ጽናትንም ስጠኝ። አቤቱ ቸርነትህን ለግሰኝ። አቤቱ የቀድሞውንና የአሁኑን የኔን የባሪያን ኃጢአት በቸርነትና በይቅርታ ይቅርበል። አሁንም በጠላቶቼ ላይ ኃይልንና ማሸነፍን አቀዳጀኝ። ሰይጣናትንና አጋንንትንም ሁሉ ከኔ ያርቃቸው። አንተ ማሪ ይቅር ባይ ነህና ማረኝ፣ ይቅርም በለኝ። ስማኝ፣ በአንተ ተማጽኛለሁ፣ አደራ ተቀበለኝ። አንተን ታምኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ በቸርነትና በይቅርታ ከችግርና ከፈተና አድነኝ። በክፉዎችና በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በክንፈ ረድኤትህ ጥላ ሰውረኝ። አቤቱ የእናትና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉም ማድረግ የሚቻልህ ነህና ለአንተ ክብር ምስጋና ለዘላለሙ ይገባል፣ አሜን። የሥላሴን የጌትነታቸውን ክብር መናገር የሚችል ምን አንደበት ምን ከናፍር ነው? የሥላሴን ምስጢር ማወቅ ወይም መተርጎም የሚችል ምን ልቦና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማወቅ የሚችል ምን ጥበብ ምን ፍልስፍና ነው? ሥላሴ በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዝ ውስጥ ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወጥ የሃይማኖት መሠረት ናቸው። ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይበጠስ የማይቀደድ ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። በዚህ በሥላሴ ስም እጠጋለሁ፣ አመልካለሁ። በወድቅ በሥላሴ እነሳለሁ፣ ለመውደቅም በፍገመገም ሥላሴ ደግፉኛል። በራብ በሥላሴ ጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ በለጽጋለሁ፣ ብራቆት የሥላሴን የቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ ድናለሁ፣ ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመም በሥላሴ ቸርነት እድናለሁ፣ በሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አክሊል ናቸው። ሥላሴ የአንጻረ ገጽታ የማማተቢያ ናቸው። ሥላሴ የዓይኖቼ ብርሃን ናቸው። ሥላሴ የጆሮዬ መስሚያ፣ ሥላሴ የጉንጮቼ ወዝ፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ የከናፍሬን ያነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የርስቴ ፈለማ፣ ሥላሴ የነፍስና የሥጋዬ ጌጥ ወይም ሽልማት ናቸው። በምድርም በሰማይም ያለ ሥላሴ መጋያጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ንፋስ ቢያጠወልገኝም በሥላሴ ለመለማለሁ። ጠላቶቼ ቢከቡኝ በሥላሴ እከላከላለሁ። ባለጋራዎችም በእኔ ላይ ተንኮልን ቢያሴሩ አልፈራቸውም፣ የሥላሴ መለኮት ከኔ ጋር ነውና። ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርጅና የዘመን ምርኩዜ ናቸው። የሥላሴ መለኮት ሰይፌ ነው። የሥላሴ መለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶቼ ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። ሥላሴ የሕይወቴን እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ የመድኃኒቴ ቀንድ ነው። ሥላሴ የደረቴ ጌጥ ነው። ሥላሴ የአንገቴ ማተብ ነው። ሥላሴ ከድካም ያጸናኛል። ሥላሴ ኃይልና መጠገያዬ ነው። ሥላሴ መጠገያዬ ቦታዬ፣ ሥላሴ መታመኛዬ ነው። ከእናቴ ማፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ወሮታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚህ ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል።
ለአለቃዬ ለሥላሴ ምስጋና ይገባል። በልቦናዬ ብረክ ለሥላሴ እሰግዳለሁ። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያዋን ምድር የሚሄድበትን ጎዳና ያመለክተኛል። እድሌን አንተ ትወስናለህ እያልኩ ሥላሴን እማልዳለሁ። ሥላሴ ተመልከተኝ፣ ቸልም አትበለኝ፣ ምኞቴንም አታስቀርብኝ። ሥላሴ ለእኔ ለባሪያህ ዘወትር የልመናዬን ዋጋ ስጠኝ። ሥላሴ ከደስታ ምንጭ አጠጣኝ። ሥላሴ በይቅርታዌን አለምልመኛ አርካኝ። ሥላሴ በጽድቅ ቅባት አውዛኝ። ሥላሴ እኔ ባሪያህን ከኃጢአቴ አንጻኝ ጠበኝም። በሥላሴነትህ እታመናለሁ፣ በሦስትነትም እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ትምራቸውም ዘንድ የአባቴንና የእናቴን የወንድሞችና የእህቶችን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን ባሪያህን በሰላምና በጤንነት ታኖረኝ ዘንድ እማጸናለሁ። ዳግመኛም እኛም ባሪያዎችን በሰላምና በጤንነት ታኖረን ዘንድ እንማጸናለን። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጉሃን ለሆነ ለእግዚአብሔር ምስጋና ይገባል። ማደሪያውን በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመንበሩ ስር ለሚወጡ ለእግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ወይም ለሰራ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮን ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ያደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውሃ ለታታ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልን አፍራሰ መንግስቱ ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የነፋስ ባህሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድርን ለሚያነዋውጣት ለእግዚአብሔር ምስጋና ይገባል። ድስሻው ምድርን ለሚያጤሳት ለእግዚአብሔር ምስጋና ይገባል። ፍርዱ ልቡናን ደስ ስለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጸፍጸፍ በበረድ ለሰራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሶስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፋፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምህረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግስቱን መንግስት ላልተቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያኖረ የማይኖርበት ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለእግዚአብሔር ምስጋና ይገባል። ድምፁ ወይም ቃሉ የነጸብራቅ ባህሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቦናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱ ለማይዛባ ለእግዚአብሔር ምስጋና ይገባል። በሱ ዘንድ አድሎ የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባህሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዝ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደቡትን የሚያነጻ ለእግዚአብሔር ምስጋና ይገባል። እርኩሳን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን ለሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳ ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽን ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ ለሚሆን ለእግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን የሚፈልግ ለእግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚገመገሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ የሚያበርስ ለእግዚአብሔር ምስጋና ይገባል። የሴረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተተኞችን ስህተታቸውን እንዲያርሙ የሚያደርግ ለእግዚአብሔር ምስጋና ይገባል። ለጎስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ እግዚአብሔር ምስጋና ይገባል። ቸልተኞችን ለሚያነቃቃ እግዚአብሔር ምስጋና ይገባል። ዱዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮችን ጆሮ እንዲሰማ የሚያደርግ ለእግዚአብሔር ምስጋና ይገባል።
ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ የሚያደርግ ለእግዚአብሔር ምስጋና ይገባል። ክፉዎችን የሚያራራ ለእግዚአብሔር ምስጋና ይገባል። የተጣሉትን የሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። የርሁባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያንን ዕድሜ ለሚያራዝም እግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገርም ለእግዚአብሔር ምስጋና ይገባል። ድሀ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ተከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን እግዚአብሔር ምስጋና ይገባል። የገዥዎች ገዥ ለሚሆን ለእግዚአብሔር ምስጋና ይገባል። የነገስታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ ለማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለእግዚአብሔር ምስጋና ይገባል። እሱ ቢሰጥ እንጂ ስጡኝ የማይል እግዚአብሔር ምስጋና ይገባል። እሱ ቢያበድር እንጂ አበድሩኝ ለማይል ለእግዚአብሔር ምስጋና ይገባል። እሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይቻል እግዚአብሔር ምስጋና ይገባል። ከሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። በምክሩ ለሚጠበብ እግዚአብሔር ምስጋና ይገባል። ምክሩና ምስጢሩን ሰውና መልአክ ተመራምሮ ለማይደርሱበት ለእግዚአብሔር ምስጋና ይገባል። በስራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይቻልና ተነግሮም የማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋና ይገባል። ቃሉ እውነት ነገሩም የታመነ ነውና ለዚህ ሥላሴ መለኮት በሰማይና በምድር በባህርና በቀላያት ሁሉ ምስጋና ይገባል። ለፍጥረቱ ሁሉ ቸርነትንና ይቅርታን ያደርጋልና ይቅርታቸውና ተረዴታቸው በወዳጆቻቸው በሁላችን ሕዝበ ክርስቲያን ላይ ለዘላለሙ አድሮ ይኑር አሜን። ተአምር ይቅርታቸውና ተረዴታቸው በወዳጃቸው በሁላችንም በሕዝበ ክርስቲያኑ ላይ ለዘላለሙ ይደርና የአብ የወልድና የመንፈስ ቅዱስ ተአምራታቸው ይህ ነው። አምጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባህር መስጠምና መርዘኛ ከሆነው ከአዞ መበላት ወይም መነከስ ድነን በሰላም ወደ ቤታችን ብንመለስ እነሆ ካተረፍነው ትርፍ ወርቅ ብሉን ግማሽ በግማሽ ለሥላሴ ቤተክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ሀገር ኢየሩሳሌም ወረዱ። ወደ መርከቡ በገቡ ጊዜ የባህሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከሀገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባህር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚውጥ አዞስ እንዴት ሳያገኛችሁ ቀረ? አላቸው። እኒህ ነጋዴዎችም በእምነታችን መሰረት በብዙ ወርቅ የሥላሴን መርከብ ተከራየን፣ ለሥላሴ ብፅዓት አደረግን። ወደ ሀገራችንም በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተክርስቲያን ብፅዓት አድርገን እንሰጣለን ብለናል አሉት። ከጥቂት ቀን በኋላም እኒህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ወይ ባህሩን ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀውም ሀገር ብዙ ወርቅና ብር አትርፈናልና ብፅዓታችንን ወይም ስዕለታችንን እንዳንተው ሲያሳሰባቸው፣ አሁንም ወንድሞቼ ወይ በእውነት የምነግራችሁን ስሙኝ፣ እንደ ስዕለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ እኒህ ሦስቱ ሥላሴ ገንዘባችን ሁሉ ያጠፉብናል አላቸው። እነሱ ግን እኛ አንድ ብር እንኳ አንሰጥም፣ አንተ ግን ከፈለክ ስጥ፣ ለራስም አንተ ራስህ እወቅ። እኛስ ነገርህን አንሰማም፣ እንዳንተ ያለም መካሪ አንሻም፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ወይ የተናገራችሁትን ቃል እንዴት ታጥፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆንን? አላቸው። ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ አገራቸው ይመለሱ ዘንድ በመርከብ ተሳፈሩ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቡ ተነዋወጠ፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባህር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባህር አውጥተው በባህር ዳርቻ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግንህ አሉት። እንግዲህ ያንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቅ ባህር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት።
እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰባቸው ሁሉ ንገር አሉት። ነጋዴውም እናንተ የአገር ታላላቅ አባቶች ሆይ እናንተ እነማን ናቸው? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለሙን ሁሉ የፈጠርን ሥላሴ እንባላለን አሉት። ይህንንም ቃል ከአብና ከወልድ ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎቹን በከንቱ እንደጠፉና እሱ ግን ሥላሴን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገው ነገር ሁሉ እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግረኞች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታቸውና ሀብተ ረድኤታቸው ከወዳጆቻቸው ከሁላችንም ከሕዝበ ክርስቲያኑ ጋር ለዘላለሙ ይኖር አሜን።